ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ይህ የሀበጋር የጥያቄና መልስ ውድድር ፕሮግራማችን ነው። ዛሬ ፕሮግራማችንን ይዘንላችሁ የቀረብነው በሀገራችን ብሎም በምስራቅ አፍሪካ እጅግ ግዙፍና ዘመናዊ በሆነው የእውቀት ማዕከል ውስጥ በአብሮት ቤተ መጻሕፍት ውስጥ ነው። ይህ የምታዩት እጅግ ዘመናዊ የሆነ ስነ ህንጻ በውስጡ በሚሊዮኖች የሚቆጠሩ መጻሕፍቶችን፣ ዘመናዊ የዲጂታል ንባቦችን፣ ማንበቢያ ክፍሎችን ለእውቀት ፈላጊዎች ምቹ የሆኑ በርካታ የንባብ ክፍሎችን ይዞ ይገኛል። ዛሬ ሀበጋር የተማሪዎች ጥያቄና መልስ ውድድር እንግዲህ በዚህ የእውቀት ማዕከል ውስጥ መደረጉ መካሄዱ ለፕሮግራማችን ልዩ የሆነ ትርጉምና ድምቀት ይሰጠዋል። እንጠይቅ፣ እንወቅ፣ እንመልስ በሚል መሪ ቃል ስር እንግዲህ ውድድሮቹ ተዘጋጅተዋል። ውድድሩ እጅግ እልህ አስጨራሽና በርካታ አዳዲስ ጥያቄዎችን የያዘ በመሆኑ የውድድሩም ድባብ እንግዲህ ይበልጥ ልዩና ማራኪ እንደሚሆን ባለሙሉ ተስፋ ነን። ፕሮግራሙን የመራህ አብራችሁ ቆየው ነይ ትሩፋት በላይነህ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ክቡራና ክቡራት የዛሬ ፕሮግራማችንን የምንጀምረው ተወዳዳሪዎቻችን ራሳቸውን ለአድማጭ ተመልካቾች በማስተዋወቅ ነው። ቡድን 1 ቡድን 2 እያልን እንቀጥላለን። ቡድን 1ዶች እባካችሁ ራሳችሁን ለአድማጭ ተመልካቾች አስተዋውቁልን። እሺ፣ አመሰግናለሁ። ስሜ ሀና ተካልኝ ይባላል። 4ኛ ዓመት የታሪክ ተማሪ ነኝ ከኮተቤ ትምህርት ዩኒቨርሲቲ። እሺ፣ አቡበከር ደርቦ እባላለሁ። 5ኛ ዓመት የህግ ተማሪ በአምቦ ዩኒቨርሲቲ። እሺ፣ እናመሰግናለን። መልካም እድል ይሁንላችሁ። እንግዲህ መልካም እድል ተመኝተንላችኋል። ቡድን 2ቶች ራሳችሁን አስተዋውቁልን። አመሰግናለሁ። ያብስራ ወርቁ እባላለሁ። 5ኛ ዓመት የህግ ተማሪ ከአምቦ ዩኒቨርሲቲ። ተማሪ የልዑል ስራታዬ ዲፓርትመንት ሳይኮሎጂ ከአምቦ ዩኒቨርሲቲ። እሺ፣ ባካችሁ ሞራል ስጡልን። መልካም እድል ይሁንላችሁ። እንግዲህ በዚህ በኩል ቡድን 2ቶች 2 ሴቶች ናቸው እንግዲህ በአንድ ቦታ በአንድ ቡድን ላይ የተገናኙት። እዚህ ጋር ደግሞ ሴት ወንድ አለ። እንግዲህ ያው ፍልሚያው ጥሩ እንደሚሆን ተስፋ እናደርጋለን። መልካም እድል ለሁለታችሁም። ክቡራና ክቡራት የመጀመሪያውን ዙር የጥያቄና መልስ ውድድር ደንብ ሰምተን እንመለሳለን። ዙር 1 በዚህ ዙር እያንዳንዱ ቡድን በ30 ሰከንድ ውስጥ የሚመልሱት 5 ጥያቄ ይቀርብላቸዋል። ትክክለኛ መልስ መስጠት 10 ነጥብና የ400 ብር ሽልማት ያስገኛል። ጥያቄው በትክክል ካልተመለሰ ለቀጣዩ ቡድን እድሉ ይሰጣል። እድሉ የተሰጠው ቡድን በ15 ሰከንድ ውስጥ ትክክለኛውን መልስ ካገኘ 5 ነጥብና 200 ብር ሽልማት ያገኛል። ደንቡን ሰምተን ተመልሰናል። ቀጥታ የምንሻገረው ወደ ጥያቄ ቁጥር 1 ነው። ከቡድን 1ዶች ነው የሚጀምረው። የበጎ ፈቃደኝነት አገልግሎት የሲቪክ ተሳትፎ መገለጫ የሆነው ለምንድን ነው? 3 ምክንያቶች ጥቀሱ። አንደኛ ያለ ክፍያ የሚደረግ ነው። ሁለተኛ ደግሞ በአስገዳጅ ሳይሆን ቮለንተሪ በራሳቸው በመልካም ፈቃድ የሚያደርጉ ነው። ሶስተኛው የማህበረሰቡን ለማገልገል ከማህበረሰቡ በወጡ ሰዎች የሚደረግ ተሳትፎ ስለሆነ። እሺ፣ ሰዓት ስላላችሁ ጨምሩበት። እሺ፣ ማህበረሰቡን በበጎ ፈቃደኝነት ማገልገል ነው። የማለት ደግሞ ከማህበረሰቡ ወጥተው ማህበረሰቡን ነው የሚያገለግሉት። ጥያቄው በትክክል ተመልሷል። ባካችሁ ሞራል ስጡልን። የበጎ ፈቃደኝነት አገልግሎት የሲቪክ ተሳትፎ መገለጫ የሆነው ለምንድን ነው ነበረ? 3ቱን ጥቀስ ነበር። ምክንያቶቹ ለምንድን ናቸው? አንደኛ የማህበረሰቡን ፍላጎት የሚያሟላ ተግባር በመሆኑ፣ 2 በማህበራዊ አንድነትና መስተጋብርን ለማጠናከር ቀጥተኛ አስተዋጽኦ ስለሚያደርግ፣ የጋራ ኃላፊነትን እንዲሁም የጋራ ግዴታን መወጣት ስለሚያስችል፣ ለሌሎች መኖርና ማሰብን ባህል በማድረግ ጤናማና በጎ አመለካከት ያለው ትውልድ ለመፍጠር ስለሚያግዝ። ጥያቄው እንግዲህ ወደ ቡድን 2ቶች ነው የማሻገረው። ጥያቄ ቁጥር 2 ዝግጁ ናችሁ? እነ ያብስራ። እሺ፣ ጥያቄ ቁጥር 2 የሌሎችን ሀሳብ ማዳመጥ ለሲቪክ ተሳትፎ ያለው አስተዋጽኦ ምንድነው? 3 ነገሮችን ዘርዝሩ። አንደኛ መከባበርን በማህበረሰቡ ውስጥ ይፈጥራል፣ የሌሎችን ሀሳብ ማዳመጥ ማለት ነው። ሌላኛው ደግሞ እንደ ዜጋ ያለንን ኃላፊነት የአንዱን መብት የማክበር ኃላፊነት እንድንወጣ ያደርጋል፣ ያን አስተዋጽኦ ያደርጋል። 3ኛ ሰዓት ስላላችሁ መግባባትን ፈጥሮ በማዕከላቸው የተሻለ ነገር እንዲሰሩ በተሻለ ውጤት። እሺ፣ 1/3 ያገኛሉ። ባካችሁ ሞራል ስጧቸው። በቀሪው ላይ ቡድን 1ዶች ሞክሩ።
የተሻለ መግባባት ወይም ደግሞ አንደርስታንዲንግ ኖሯቸው ወደ ግጭትና አላስፈላጊ ጦርነት እንዳይገቡ ይረዳቸዋል። ከዚህም በተሻለ ኢፌክቲቭ የሆነ ወይም ደግሞ ፕሮዳክቲቭ የሆነ ኢኮኖሚን ረን ወይም ደግሞ ለማሳለጥ ይረዳቸዋል። ስለዚህ እነሱ ከገለጹት እንግዲህ የተለየ ነገር አልገለጻችሁም። የሌሎችን ሀሳብ ማዳመጥ ለሲቪክ ተሳትፎ ያለው አስተዋጽኦ ምንድነው ነበረ? ሶስት ነገሮችን ጥቀስ ነበር የተባለው ወይም ዘርዝሩ ነው። ግጭትን ለመፍታት ያስችላል፣ የተለያዩ የመፍትሄ ሀሳቦችን ለማቅረብ ያግዛል፣ የተለያዩ ልምዶችን ሰዎች እንዲረዱ ያስችላል፣ አካታችነትን ለማረጋገጥ ይረዳል፣ በማህበረሰብ አባላት ደግሞ መካከል መተማመንን ይገነባል፣ መረጃን መሰረት ያደረገ ውሳኔም ለመስጠት ያግዛል። እሺ ቀጥታ የምንሻገረው ጥያቄ ቁጥር 3 ነው። እነ አቡበከርና ሀና እሺ ዝግጁ ናችሁ? ጥያቄ ቁጥር 3 የአንድ ከተማ አስተዳደር በበጀት ቅነሳ ምክንያት በአካባቢው ያለውን የህዝብ ቤተ መጻሕፍት ለመዝጋት አቅዷል። እንደ ነዋሪ በውሳኔው ላይ ተጽዕኖ ለማሳደር ምን አይነት እንቅስቃሴዎችን ታደርጋላችሁ? በዚህ ረገድ ሊደረጉ የሚችሉ 3 ሲቪክ ተሳትፎችን ጥቀሱ። እስከዛ እናንተም እያሰባችሁበት እሺ በማህበረሰብ ተሳትፎ ያ ነገር እንዲቀርና ማህበረሰቡ የራሱን እንትን ስለዚህ እንግዲህ በትክክል አልመለሳችሁም። ያው ሰዓቱም ተጠናቋል። ቀጥታ የምናሻገረው ጥያቄው ለቡድን ሁለቶች ነው። ግልጽ ነው አይደል ጥያቄው? ቡድን ሁለቶች እሺ የአካባቢው ማህበረሰብ ያለውን በራሱ ቤት የሚጠቀምበትን መጽሐፍ እንዲሰጥ የተለያዩ ኢኒሺዬሽኖችን በማድረግ ገቢ ማሰባሰቢያ ፕሮግራሞችን ለማዘጋጀት መሞከር እንዲሁም ቮለንተሪ ተማሪዎችን አገልግሎት የሚሰጡ ተማሪዎችን መሰብሰብ። እሺ መልሱን በትክክል አልመለሱትም ቡድን ሁለቶች። መልሱን አነባዋለሁ። የአንድ ከተማ አስተዳደር በበጀት ቅነሳ ምክንያት በአካባቢው ያለውን የህዝብ ቤተ መጻሕፍት ለመዝጋት አቅዷል እና እንደ ነዋሪ ደግሞ በውሳኔው ላይ ተጽዕኖ ለማሳደር ምን አይነት እንቅስቃሴዎችን ታደርጋላችሁ? በዚህ ረገድ ሊደረጉ የሚችሉ 3 የሲቪክ ተሳትፎዎችን ጥቀሱ ነበር የተባለው። አንደኛው የውሳኔ ሰጪ አካላትን ያሳተፈ የውይይት ወይም የድርድር መድረክ ማዘጋጀት፣ 2 ስለ ቤተ መጻሕፍቱ ጠቀሜታ በከተማው ምክር ቤት ስብሰባ ላይ ተገኝቶ መረጃ ማቅረብ፣ 3 ሚዲያ በመጠቀም ጉዳዩ የመንግስትና የህዝብ ትኩረት እንዲያገኝ ማድረግ፣ 4 አቤቱታ ወይም ፒቲሽን ማደራጀት፣ 5 ፊርማ ማሰባሰብ፣ 6 ሰላማዊ የተቃውሞ ሰልፍ ማድረግ። እነዚህ ናቸው። እንግዲህ ከዚህ ውስጥ አልተመለሰም በግራ ቀኛችሁ በኩል። ጥያቄ ቁጥር 4 ነው የምንሻገረው። ወደ ቡድን ሁለቶች እመጣለሁኝ። ቡድን ሁለቶች ዝግጁ ናችሁ? የተገለሉ የማህበረሰብ ክፍሎች ወይም አናሳ ቡድኖች ማርጂናላይዝድ ግሩፕ ከሌላው የማህበረሰብ ክፍል የተገለሉ የሚያደርጋቸው ምንድነው? 3 ምክንያቶች ጥቀስ። በማህበረሰቡ ወይም ባህል ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል። እንዲሁም ደግሞ ኢኮኖሚ፣ ባህል ምን ኤክስፕረስ አድርጊ። የኢኮኖሚ አናሳ ማለት ሪሶርሶችን አለማግኘት መቻላቸው ሊሆን ይችላል። እነዛን ሰዎች የተገለሉ የሚያደርጋቸው። ሌላው ደግሞ ለአክሰስ ያላቸው ርቀት መገልገል ከሚችሉበት ርቀት ርቀው ከተገኙ ነው ሀሳብ። እሺ 2/3 እንሰጣችኋለን። ጠቀስ አድርጋችኋል የተወሰኑትን። እሺ የተገለሉ የማህበረሰብ ክፍሎች ወይም አናሳ ቡድኖች ማርጂናላይዝድ ግሩፕ ከሌላው የማህበረሰብ ክፍል የተገለሉ የሚያደርጋቸው ምንድነው? 3ቱን ጥቀሱ ነበር የተባለው። አንደኛው በማናቸውም በጾታቸው፣ በሃይማኖታቸው፣ በማንነታቸው፣ በአካል ጉዳተኝነታቸው ወይም በሌሎች ልዩነታቸው መነሻ አድሎ ይደርስባቸዋል። 2 የኢኮኖሚ ተጠቃሚነታቸው አነስተኛ ነው። 3 የትምህርት አገልግሎት ጤናቸው በሚፈቅደው መሰረት አያገኙም። 4 መሰረታዊ አገልግሎቶችን አያገኙም ወይም ተደራሽነቱ አነስተኛ ነው። 5 ከውሳኔ ሰጭነትም የተገለሉ ናቸው። እሺ ቀጥታ የምናልፈው ወደ ጥያቄ ቁጥር 5 ነው። እነ አቡበከርና ሀና ጋር ነው መጣው። ዝግጁ ናችሁ? እና አቡበከር ጥያቄ ቁጥር 5 እውነት ወይም ሐሰት በማለት መልሱ። የስራ ቅጥርና እድገትን በሚመለከት ሴቶችና አናሳ ወይም የተገለሉ ቡድኖች የሚደርስባቸው አድሎች ተመሳሳይ ናቸው።
ሐሰት ብለዋል። በትክክል መልሰውታል። እባካችሁ እሺ ሁለቱም ሐሰት ነው። በትክክል መልሳችኋል። የሥራ ቅጥርና እድገትን በሚመለከት ሴቶችና አናሳ ወይም የተገለሉ ቡድኖች የሚደርስባቸው መድሎች ተመሳሳይ ናቸው ነበር መልሱ። ሐሰት ነው፣ ተመሳሳይ አይደሉም። ሁለቱም የማህበረሰብ ክፍሎች ተመሳሳይ የሆኑ ጉልህና ተደራራቢ መሰናክሎች የሚያጋጥሟቸው ቢሆንም ከባህሪ አንጻር ከችግሩ ክብደትና ከመንስኤዎቹ አንጻር በሥራ ቅጥርና እድገት ዙሪያ ሴቶችና አናሳ ወይም የተገለሉ ቡድኖች የሚደርስባቸው መድሎች ይለያያሉ ማለት ነው። ቀጥታ የምንሻገረው ወደ ጥያቄ ቁጥር 6 ነው። ቡድን ሁለቶች ዝግጁ ናቸው? ጥያቄ ቁጥር 6 እሺ፣ እውነት ወይም ሐሰት በማለት መልሱ። አዎንታዊ እርምጃዎች ወይም አፈርማቲቭ አክሽን ሴቶችን ብቻ ተጠቃሚ ለማድረግ የሚወሰዱ እርምጃዎች ናቸው። ሐሰት ብለዋል። በትክክል መልሰዋል። ስለዚህ አዎንታዊ እርምጃዎች ወይም አፈርማቲቭ አክሽን ሴቶችን ብቻ ተጠቃሚ ለማድረግ የሚወሰዱ እርምጃዎች አይደሉም። ሌሎችንም ጉዳዮች የሚመለከቱ ጉዳዮች ለምሳሌ ቅድም እንዳልነው ማርጂናላይዝድ ወይም የተገለሉ ግሩፖችንም ሰፖርት ለማድረግ የሚያገለግሉ አክሽን ስለሆነ ወይም የሚወሰድ እርምጃ ስለሆነ መልሱ ሐሰት ነው ማለት ነው። ቀጥታ የምንሻገረው ወደ ጥያቄ ቁጥር 7 ነው። ቡድን አንዶች ዝግጁ ናቸው? እሺ። በዲሞክራሲያዊ ማህበረሰብ ውስጥ የአዎንታዊ እርምጃዎች ወይም ፖሊሲዎች ዋና ዓላማ የመጫወቻ ሜዳን ማስተካከል ነው። ይህን አባባል እንዴት ትረዱታላችሁ? ሁሉም የመራጮችም ይሁን ተመራጮች ሁሉም ማህበረሰብ ሲቪክ ማህበረሰብ ሁሉንም ያካተተ እኩል እድልና ተደራሽነት እንዲኖረው ማድረግ። እሺ መልሱን በትክክል አልመለሱትም ቡድን አንዶች። ወደ ቡድን ሁለቶች ጥያቄውን አሻግራለሁ። ቡድን ሁለቶች በቀደመው ስርዓት ላይ ተጠቃሚ አይደሉም የሚባሉ ማህበረሰቦችን የአዎንታዊ እርምጃዎች በመውሰድ ከሌሎቹ እኩል ለማድረግ የሚደረግ እርምጃዎች ናቸው። ያ የመጫወቻ ሜዳ የሚለው ያንን ለማስተካከል ቀድሞ የተበደለውን እኩል ለማድረግ የሚያመጣ ነው ማለት ነው። ቀድሞ የተበደለውን በደል የደረሰበትን ነገር እኩል የሚያመጣ የመጫወቻ ሜዳ ነው ያሉት በትክክል መልሰውታል። እባካችሁ ሞራል ስጧቸው። በዲሞክራሲያዊ ማህበረሰብ ውስጥ አዎንታዊ እርምጃዎች ወይም ፖሊሲዎች ዋና ዓላማ የመጫወቻ ሜዳን ለማስተካከል ነው። ይህን አባባል እንዴት ትረዱታላችሁ ነበር ጥያቄው። የድጋፍ እርምጃዎች የተገለሉ የማህበረሰብ ክፍሎች በበታችነትና በልዩነት በመታየታቸው የደረሰባቸውን የታሪክ ቅርስ ለማረምና ከሌሎች ጋር በእኩልነት ተወዳዳሪ ለማድረግ ያስችላል። ወደ ቡድን ሁለት እመጣለሁ። ጥያቄ ቁጥር 8 የአካል ጉዳተኞችን መሰረታዊ መብቶች የሚዘረዝረውና ጥበቃ የሚሰጠው ዓለም አቀፍ ስምምነት ምን ተብሎ ይጠራል? እሺ ሞክሩ፣ ሰዓታችሁ እንዳያልቅባችሁ። የአካል ጉዳተኞችን ኢንተርናሽናል የአካል ጉዳተኞችን ከዲስክሪሚኔሽን የማውጣት ኮንቬንሽን በአማርኛ። መልሱን እንግዲህ በትክክል አልመለሱትም። ጥያቄውን ቀጥታ ወደ ቡድን አንዶች አሻግራለሁ። ቡድን አንዶች እና አቡበከር የአካል ጉዳተኞች መብት ኮንቬንሽን። እሺ መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። የአካል ጉዳተኞችን መሰረታዊ መብቶች የሚዘረዘረውና ጥበቃ የሚሰጠው ዓለም አቀፍ ስምምነት ምን ተብሎ ይጠራል ነበር የተባለው? የአካል ጉዳተኞች መብቶች ኮንቬንሽን ወይም ቃል ኪዳን በመባል ይታወቃል። CRPD ኮንቬንሽን ኦን ዘ ራይትስ ኦፍ ፐርሰንስ ዊዝ ዲስኤቢሊቲስ በሚል ይታወቃል። ጥያቄ ቁጥር 9 ነው የምንሄደው። ይህ ምስል የየትኛውን የአካል ጉዳተኞች መብት መርህ ያሳካ ነው? የምታዩት በስክሪንላችሁ ላይ መራመድ የማይችሉ የትኛዎቹን አካል ጉዳተኞች መብት መርህ ያሳካ ነው?
ስለዚህ እንግዲህ ሰዓት አልቆባቸዋል። ጥያቄውን በትክክል አልመለሱትም። ቀጥታ ወደ ቡድን 2 አሻግራለሁ ጥያቄውን። ቡድን 2ቶች ሞክሩ። እሺ አካል ጉዳተኞች ራስን በሚያዝናኑ ሁኔታዎች ላይ መሳተፍ እንደሚችሉ እነሱን በሚመቻቸው መልኩ ግማሽ ነጥብ አግኝተዋል። እባካችሁ ሞራል ስጧቸው ለቡድን 2ቶች። ይህ ምስል የየትኛውን የአካል ጉዳተኞች መብት መርህ ያሳካ ነው ነበረ? እኩል እድል የሚለውን መርህ ያሳካ ነበረ። በአካል ጉዳተኞች መብቶች ኮንቬንሽን አንቀጽ 3 ስር ከተዘረዘሩት የስምምነቱ አጠቃላይ መርሆች መካከል አንዱ በንዑስ ቁጥር 5 የተጠቀሰው እኩል እድል የሚለው ነው። ምስሉም ይህንኑ የሚያሳይ ነው። ይህንን ያሳያል ማለት ነው። ቀጥታ የምናልፈው ወደ ጥያቄ ቁጥር 10 ነው። ጥያቄ ቁጥር 10 ለቡድን 2ቶች ነው ማቀርበው። ቡድን 2ቶች ዝግጁ ናችሁ? እሺ። በዚህ ምስል ተጥሶ የምታዩት የአካል ጉዳተኞች መብቶች መርህ የትኛው ነው? የመንቀሳቀስ መብት መርሆች ዶክመንት ነው። ሰዓት ስላላችሁ የተገቢውን የመሰረተ ልማት ለማግኘት መብት መርህ፣ ኢንክሉሲቭነስ፣ አካታች። እሺ በትክክል መልሱን መልሰውታል። እባካችሁ ሞራል ስጡልን። እንግዲህ በምስሉ ላይ የምንመለከተው ምስል ተጥሶ የሚታየው የአካል ጉዳተኞችን መብቶች መርህ የትኛው ነው ነበረ? በዚህ ምስል ላይ ተጥሶ የሚታዩት የአካል ጉዳተኞች መርሆች የአካል ጉዳተኞችን የተደራሽነት መብት የሚጥስ ምስል ነው። እሺ የዚህ ዙር የጥያቄና መልስ ውድድራችንን እንግዲህ በዚህ መልኩ አጠናቀናል። ክቡራና ክቡራት ውጤት ይዘን የምንመለስ ይሆናል። ከኛ ጋር እንድትቆዩ ግብዣችን ነው። ክቡራና ክቡራት ውጤት ይዘን ተመልሰናል። የመጀመሪያውን ዙር ውጤት በመጀመሪያው ዙር ውጤት ቡድን 1ዶች 25 ነጥብ አግኝተዋል። እባካችሁ ሞራል ስጧቸው። ቡድን 2ቶች እነ ያብስራ 42 ነጥብ አግኝተዋል። ሞራል ያስፈልጋቸዋል። ቀጥታ የምንሻገረው ወደ ሁለተኛ ዙር የጥያቄና መልስ ውድድራችን ነው። ደንቡን አዳምጠን እንመለሳለን። ዙር 2። በዚህ ዙር ለሁለቱም ቡድኖች 6 ጥያቄ በጋራ ይቀርባል። ጥያቄውን የሚመልሰው ቡድን የሚወሰነው ቀድሞ ደወሉን በመጫን ነው። ለመመለስ የሚሰጠው አንድ እድል ብቻ ሲሆን ይህም በ60 ሰከንድ ውስጥ መሆን ይኖርበታል። ትክክለኛውን መልስ መስጠት 15 ነጥብና የ1000 ብር ሽልማት ያስገኛል። ቅድሚያ ወስዶ በትክክል አለመመለስ 5 ነጥብ ያስቀንሳል። ጥያቄው ካልተመለሰ ለሌላኛው ቡድን እድሉ ይሰጣል። ትክክለኛውን መልስ ከሰጡ 15 ነጥብና 1000 ብር ሽልማት ያገኛሉ። ማንኛውም ጥያቄ ተነቦ ሳያልቅ ደወሉን መጫን ቡድኑን ጥያቄው እንዲዘለው ያደርጋል። ደንቡን አዳምጠን ተመልሰናል። እንግዲህ ያው የቀድሞ የማብራት ጥያቄ ውድድር ስለሆነ ሁለታችሁም አክቲቭ መሆን ይጠበቅባችኋል። ቀድማችሁ ካበራችሁ እድሉን ታገኛላችሁ ማለት ነው። ጥያቄ ቁጥር 1 በህፃናት መብቶች ኮንቬንሽን ሁሉም ህፃናት በዘር፣ በጾታ፣ በቋንቋ፣ በሃይማኖት ወይም በችሎታ ሳይለያዩ ተመሳሳይ መብቶች እንዲኖራቸው የሚያረጋግጥ ዋና መርህ የትኛው ነው? እሺ ቡድን 1ዶች አብርተዋል። እኩል መብት የማግኘት መርህ እንግዲህ አንዴ ነው የሚመለሰው። እኩል መብት የማግኘት መብት ነው ያሉት። ጥያቄውን በትክክል አልመለሱትም። ቀጥታ ወደ ቡድን 2ቶች አሻግራለሁ። ቡድን 2ቶች ነን ዲስክሪሚኔሽን፣ ከአድሎ ነፃ ብለዋል። በትክክል መልሰውታል። እባካችሁ ሞራል ያስፈልጋቸዋል። በህፃናት መብቶች ኮንቬንሽን ሁሉም ህፃን በዘር፣ በጾታ፣ በቋንቋ፣ በሃይማኖት ወይም በችሎታ ሳይለያይ ተመሳሳይ መብቶች እንዲኖራቸው የሚያረጋግጥ ዋና መርህ የትኛው ነበር የተባለው? ከአድሎ ነፃ የመሆን መርህ። ከአድሎ ነፃ ብላችኋል። የመሆን መርህ ብቻ ነው የቀራችሁ። መርሃን የታወቻት እንጂ በትክክል መልሳችሁታል። እናመሰግናለን። ቀጥታ የምናልፈው ወደ ጥያቄ ቁጥር 2 ነው። ቡድን 1ዶች ዝግጁ ናችሁ? ቡድን 2ቶች ዝግጁ ናችሁ? እሺ። የፖለቲካ ፓርቲ ወይም ድርጅት አባል የመሆን መብት ምን ተብሎ ይጠራል? ቡድን 2ቶች አብርተዋል። እሺ የአባልነት መብት ወር ደግሞ የአሴምብሊ የአባልነት መብት ነው ያሉት። አንዴ ነው እድል የሚሰጠው። እሺ መልሱን በትክክል አልመለሱትም። ቀጥታ ጥያቄውን ወደ ቡድን 1ዶች አሻግራለሁ። ሞክሩ ቡድን 1ዶች። ሰከንዳችሁ እየቆጠረ ነው። የመመረጥ መብት
የመምረጥ መብት ነው ያሉት። መልሱን በትክክል አልመለሱትም። ስለዚህ የፖለቲካ ፓርቲ ወይም ድርጅት አባል የመሆን መብት ምን ተብሎ ይጠራል ነበረ? የመደራጀት መብት ነው። እሺ ቀጥታ የምናልፈው ወደ ጥያቄ ቁጥር 3 ነው። ዝግጁ ናችሁ? ቡድን 1 ቡድን 2ቶች? እሺ ጥያቄ ቁጥር 3 ዜጎች ለጋራ ዓላማ በሰላም እንዲሰባሰቡ የሚፈቅደው መብት ምንድን ነው? እሺ ቡድን 1ዶች አብርተዋል። እሺ ሰዓት ሳያልቅባችሁ የመሰብሰብ መብት በትክክል መልሰውታል። እባካችሁ ዜጎች ለጋራ ዓላማ በሰላም እንዲሰባሰቡ የሚፈቅድ መብት ምንድነው ነበረ? እንዲሰበሰቡ የሚለው ያው የመሰብሰብ መብት ነው የሚሆነው አይደለ? ስለዚህ በትክክል ተመልሷል። ጥያቄ ቁጥር 4 ነው የምንሄደው። በሰብአዊ መብቶችና በሲቪል መብቶች መካከል ያለው ዋና ልዩነት ምንድነው? እሺ ቡድን 2ቶች አብርታቸዋል። እነ ያብስራና ልዑል ስራ ሰዓታችሁ ያው ይታያችኋል ደቂቃው። እሺ ሰብአዊ መብቶች ሰው በመሆናችን የሚሰጡ መብቶች ሲሆኑ ማንም ሰው ሊነካብን አይችልም። ሲቪል መብቶች ግን መንግስት እንደያስፈላጊነቱ ሊይዛቸው ሊገድባቸው የሚችሉ መብቶች ናቸው። እሺ መልሱን በትክክል መልሰውታል። እባካችሁ ሞራል ስጡልን። በሰብአዊ መብቶችና በሲቪል መብቶች መካከል ያለው ልዩነት ዋና ልዩነት ምንድነው ነበር ጥያቄው። ሰብአዊ መብቶች ለማንኛውም ሰው ከተወለደ ጀምሮ ዜግነት፣ ዘርና ደረጃ ሳይለይ የተሰጡ መብቶች ናቸው። መልሳችሁታል። በሌላ ቋንቋ ገልጻችሁታል። ሲቪል መብቶች በአንድ መንግስት ወይም ህገ መንግስት ለዜጎች የተሰጡ ልዩ ጥበቃዎችና መብቶች ናቸው። እሺ ቀጥታ የምንሻገረው ወደ ጥያቄ ቁጥር 5 ነው። ቡድን 1ዶች አላችሁ? እሺ ቡድን 2ቶችም አላችሁ? እሺ ጥያቄ ቁጥር 5 የስደተኞች መብትና መንግስታት መብቶቹን ለማስጠበቅ ያለባቸውን ግዴታ የሚዘረዝር ቀዳሚው የዓለም አቀፍ ስምምነት ምን ተብሎ ይጠራል? ቡድን 2ቶች አብርታችኋል። እሺ የስደተኞች መብት መጠበቂያ ኮንቬንሽን። እሺ በትክክል መልሶ አልተመለሰም። ቀጥታ ወደ ቡድን 1ዶች እመጣለሁኝ። ዓለም አቀፋዊ የስደተኞች መብት ማስጠበቂያ ስምምነት ማክበሪያ ስምምነት ማስከበር። እሺ ጥያቄውን በትክክል አልመለሱትም። ግራቀኛችሁ አልመለሳችሁትም። የስደተኞችን መብትና መንግስታት መብቶቹን ለማስጠበቅ ያለባቸውን ግዴታ የሚዘረዝር ቀዳማዊ ዓለም አቀፍ ስምምነት ምን ተብሎ ይጠራል ነበር ጥያቄው። የ1951 የዓለም አቀፍ የስደተኞች ስምምነት የስደተኞች ስምምነት ብላችኋል፣ ግን የ1951 የዓለም አቀፍ ስምምነት ሙሉ ይሄ ነው። ስደተኞች ስልታዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መገለል ከሚደርስባቸው የማህበረሰብ ክፍሎች መካከል ናቸው። ቀጥታ የምንሻገረው ወደ ጥያቄ ቁጥር 6 ነው። ጥያቄ ቁጥር 6 በስደተኞችና በፍልሰተኞች መካከል ያለውን ልዩነት አስረዱ። እሺ ቡድን 2ቶች አብርታችኋል። እሺ ሁለቱም ከቦታ ቦታ የሚንቀሳቀሱበት ምክንያት ተመሳሳይ ሊሆን ይችላል። በጦርነት ኤክስተርናል ፋክተር ሊይዛቸው ይችላል። ግን ያላቸው ልዩነት ስደተኞች ምርጫቸው ይታከልበታል። የሚፈልሱ ሰዎች ምናልባት ምርጫቸው አይታከልበትም። መልሱን በትክክል አልመለሱትም ቡድን 2ቶች። ለቡድን 1 አሻግራለሁኝ። እሺ ሁለቱም ከአንድ ቦታ ወደ ሌላ ቦታ የሚያደርጉት ፍልሰት ነው፣ ስደት ነው። ኢንተርምስ ኦፍ ነምበር ግን ይለያያሉ። ፍልሰት ስንል በጅምላ ተፈናቅለው ቁጥራቸው በዛ የሆኑ አንድ ማህበረሰብ ወይ አንድ ሀገር ውስጥ ባለ አለመረጋጋት ምክንያት የሚደረግ ሲሆን፣ ሌላው ግን የስራ እድል ፍለጋ
ሰዓታችሁ እንግዲህ ያልቋል። ሀሳባችሁን አልጨረሳችሁም በእርግጥ። ስለዚህ ቡድን አንዶችን በትክክል መልሱን አልመለሳችሁትም። በሁለታችሁም እንግዲህ አልተመለሰም ማለት ነው። በስደተኞችና በፍልሰተኞች መካከል ያለውን ልዩነት አስረዱ ነበር የተባለው። ስደተኞች ከጦርነት፣ ከሰብአዊ መብት ጥሰት፣ ከአመጽ ወይም ከስደት ህይወታቸውን ለማትረፍ ሀገራቸውን ጥለው ለመሸሽ የሚገደዱ ናቸው። ፍልሰተኞች ግን በአብዛኛው ለስራ፣ ለትምህርት ወይም ከቤተሰብ ጋር ለመቀላቀል አስበው በራሳቸው ፍቃድ የሚንቀሳቀሱ ናቸው። ይሄ በፍቃድ ነው። ያኛው ደግሞ በመገደድ ነው። እሺ ቡድን ሁለቶች ያው አቀያየራችሁት ነው እንጂ መሰደድ ያኛው ግዴታ መሆኑን ይሄኛው በራሳቸው ፍቃድ ብላችሁ ጠቀሳችሁታል። ነገር ግን ተቀያይሯል። ለስደተኞቹን ለፍልሰተኞች አረጋችሁት። ስለዚህ ለትንሽ ነው እንትን ያላችሁት። እናመሰግናለን። ክቡራና ክቡራት የዚህን ዙር ጥያቄና መልስ ውድድራችን እንግዲህ በዚህ መልክ አጠናቀናል። ውጤት ይዘን የምንመለስ ይሆናል። የሁለተኛውን ዙር ውጤት ይዘን እስከምንመለስ ለተመልካቾቻችን ለታዳሚዎቻችንም ነቃ እንድትሉ እንግዲህ ጥያቄዎችን እናንተ የምናሻገር ይሆናል። ዝግጁ ናችሁ? ይህ ጥያቄ ሽልማትም አለው። እሺ ጥያቄ ቁጥር 1 ጭንቅላቱ ተበጥሶ ወይም ጭንቅላት ሳይኖረው ለበርካታ ቀናት መኖር የሚችል ነፍሳት ምንድን ነው? እሺ ዛካ እሺ አመሰግናለሁ። ስሜ ካሳሁን ጉልማ ይባላለሁኝ። የመጣሁት ከወጣቶች ፌዴሬሽን ነው። እባብ ነው ያለው ካሳሁን። በትክክል አልመለሰውም። ሴቶችን እናበረታታለን ግን እጅ እየታየኝ አይደለም። እሺ ፊት ለፊት ያለው። እሺ ስሜ ምንተስኖት እንዳለ ይባላል። የመጣሁት ከአዲስ አበባ ዩኒቨርሲቲ ነው። መልሱ ጉንዳን ብሏል። ምንተስኖትም እንግዲህ መልሱን አላገኘውም። እሺ አንድ የመጨረሻ እድል እሰጣለሁኝ። ዮሐንስ ከበደ እባላለሁ። የመጣሁት ከአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ነው። መልሱ በረሮ በትክክል ተመልሷል። እናመሰግናለን። እሺ የተመልካች ጥያቄ ቁጥር 2 በዓለም ላይ ትልቁ በረሃ ማን ይባላል? እሺ እየታየችኝ ነው እዚህ ጋር አንድ ሴት ወርቅነሽ ማም ባላለው ከወጣት ማህበር የሳራ በረሃ በትክክል መልሰዋለች። እናመሰግናለን። ያው ሽልማታችሁን መጨረሻ ላይ የምትወስዱ ይሆናል። ክቡራና ክቡራት የሁለተኛውን ዙር ውጤት ይዘን ተመልሰናል። በሁለተኛው ዙር ውጤት ቡድን አንዶችም ቡድን ሁለቶችም 15 ነጥብ ነው ያገኙት። እባካችሁ ሞራል ስጡልን። ቀጥታ እንግዲህ የምንሻገረው ወደ ዙር 3 ጥያቄና መልስ ውድድራችን ነው። የዙር 3ን ደንብ ሰምተን እንመለሳለን። በዚህኛው ዙር ደግሞ 6 የጥያቄ ምድቦች ለተወዳዳሪዎች ምርጫ ይቀርባሉ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም ግሎባል። ከእነዚህ የጥያቄ ምድቦች ውስጥ ተወዳዳሪዎች ጥያቄ እንዲቀርብላቸው የሚፈልጉትን 5 ምድብ ይመርጣሉ። አንድ ቡድን ከመረጠው የጥያቄ ምድብ አንድ ጥያቄ የሚቀርብለት ሲሆን ይህንንም ለመመለስ 60 ሰከንድ ይሰጠዋል። ተወዳዳሪዎች የከበዳቸውን አንድ ጥያቄ ተመልካች እንዲመልስላቸው እድል መስጠት ይችላሉ። እያንዳንዱ ትክክለኛ መልስ 10 ነጥብና የ400 ብር ሽልማት ያስገኛል። ዙር 3 እንግዲህ ያው ደንቡን ሰምተን ተመልሰናል። ደንቡ ግልጽ ነው አይደል? እድሉን የምንሰጠው እንግዲህ ለስካውን ባለው ውጤት ከፍተኛ ነጥብ ላስገኘው ነው ቅድሚያ እድል የምንሰጠው። ቡድን ሁለቶች ቅድሚያ እድሉን እንሰጣቸዋለን። ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አለ። ከነዚህ ምድቦች ውስጥ የትኛው ምድብ መጀመሪያ ይሁንላችሁ? ሉላዊ። ጥያቄ ቁጥር 1 የኳታር ዋና ከተማ ማን ትባላለች? ለተመልካች አንድ መስጠት ይቻላል። አንድ እድል ለተመልካች መስጠት ይቻላል። ነጥቡ ያው የእናንተ ነው የሚሆነው። እሺ ስሜ ኢዮብ ቶማስ ይባላል። የመጣሁት ከአዲስ አበባ ዩኒቨርሲቲ ነው። መልሱ ዶሃ ብሏል። በትክክል ተመልሷል። ውጤቱ እንግዲህ የእናንተ ነው የሚሆነው ማለት ነው። እሺ ምድብ ትመርጣላችሁ። ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ እና ታሪክ አላችሁ። የትኛው ላችሁ? ስነ ዜጋ። ጥያቄ ቁጥር 1 አንድ ተማሪ በትምህርት ቤት አካባቢ የሚገኘው ደህንነቱ ያልተጠበቀ የእግረኛ መንገድ ጉዳይ አሳስቦታል። ተማሪው ከሚከተሉት የትኞቹን ተግባር ቢፈጽም ውጤታማ የሲቪክ ተሳትፎ ለማድረግ ይችላል?
ሀ ችግሩን በሚመለከት ለጓደኞቹ ቅሬታውን ማቅረብ፣ ለ የእግረኛ መንገዱን ፎቶግራፍ አንስቶ በዚህ መንገድ እንዳትሄዱ የሚል ማስታወሻ በማህበራዊ ሚዲያ ላይ መለጠፍ፣ ሐመሮሃ የእግረኛ መንገዱን አለመጠቀምና ሁኔታውን ለሌላ ሰው ሪፖርት እንዲያደርግ ተስፋ ማድረግ፣ መ በችግሩ አስከፊነት ላይ ጥናት በማድረግ አቤቱታ ማዘጋጀት፣ ፊርማ ማሰባሰብ እና ለውሳኔ ሰጪው አካል ማቅረብ። መ በትክክል መልሰውታል። ባካችሁ ሞራል ስጡልን። እንግዲህ አንድ ተማሪ በትምህርት ቤት አካባቢ የሚገኘውን ደህንነቱ ያልተጠበቀ የእግረኛ መንገድ ጉዳይ አሳስቦታልና ተማሪው ከሚከተሉት ውስጥ የትኞቹን ተግባር ቢፈጽም ውጤታማ የሲቪክ ተሳትፎ አድርጓል ወይም ማድረግ ይችላል የሚለው ነበር ጥያቄው። በችግሩ አስከፊነት ላይ ጥናት ማድረግ፣ አቤቱታ ማዘጋጀት፣ ፊርማ ማሰባሰብና ለውሳኔ ሰጪው አካል ማቅረብ። በትክክል መልሳችሁታል። ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ አለ። የትኛው ይሁንላችሁ? ምርጫና መራጮች። ምርጫና መራጮች ጥያቄ ቁጥር 1 ማንኛውም የሀገር ውስጥም ሆነ የውጭ መገናኛ ብዙሃን በተወካዮቻቸው አማካኝነት በሀገሪቱ የሚካሄደው ምርጫ ለመከታተልና ሪፖርት ለማድረግ ሀ ከብሔራዊ ምርጫ ቦርድ ፍቃድ እንዲሰጣቸው ማመልከት ይችላሉ። ለፍቃድ እንዲሰጣቸው ለብሔራዊ ምርጫ ቦርድ ማመልከት የለባቸውም። ሐመሮሃ እርስ በርስ በጋራ መስራት ይጠበቅባቸዋል። መ በምርጫ ጣቢያ መገኘት አይችሉም። ሀሌታ ውሃ ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጡልን። ማንኛውም እንግዲህ የሀገር ውስጥም ሆነ የውጭ መገናኛ ብዙሃን በተወካዮቻቸው አማካኝነት በሀገሪቱ ላይ የሚካሄደው ምርጫ ለመከታተልና ሪፖርት ለማድረግ ከብሔራዊ ምርጫ ቦርድ ፍቃድ እንዲሰጣቸው ማመልከት ይችላሉ። እሺ፣ ስነ ጽሁፍ አለ፣ ታሪክ አለ እና ሰብአዊ መብት። ሰብአዊ መብት ጥያቄ ቁጥር 1 አናሳ ወይም ማይኖሪቲ የሚለው ቃል የሚያመለክተው ምርጫ አለው። ሀ ቁጥራቸው ከግምት ሳይገባ እጅግ አነስተኛ የሆኑትን ነው። ለ አናሳ የዘር ቡድኖችን ብቻ ነው። ሐመሮሃ የሃይማኖት ቡድኖችን ብቻ ነው። መ ስደተኞችን ብቻ ነው። ሀሌታ ውሃ ብለዋል። በትክክል መልሰውታል። አናሳ ወይም ማይኖሪቲ የሚለው ቃል የሚያመለክተው ቁጥራቸው ከግምት ሳይገባ እጅግ አነስተኛ የሆኑትን ነው። እሺ፣ ስነ ጽሁፍ፣ ታሪክ አለ። ከሁለቱ የቱ ይሁንላችሁ? ታሪክ ጥያቄ ቁጥር 1 በኢትዮጵያ እና አፍሪካ ቀንድ በመካከለኛው ዘመን ለተከሰተው ህዝባዊ እንቅስቃሴ ወይም ፖፑሌሽን ሙቭመንት ምክንያቶች መካከል ሁለቱን ጥቀሱ። ግዛትን ማስፋፋት አንደኛ፣ ሁለተኛ ወደብ ለመያዝ፣ ሶስተኛ ኢኮኖሚያቸውን ለማስተካከል ውሃ ባለበት አካባቢ ለመስፈር ሞክረው። እሺ፣ ግማሽ ነጥብ አግኝተዋል። እባካችሁ ሞራል ስጧቸው። እንግዲህ በኢትዮጵያና በአፍሪካ ቀንድ በመካከለኛው ዘመን ለተከሰተው ህዝባዊ እንቅስቃሴ ወይም ፖፑሌሽን ሙቭመንት ምክንያቶች መካከል ሁለቱን ጥቀስ ነበር የተባለው። አንደኛው ሰው ሰራሽ ምክንያት ለምሳሌ ጦርነት፣ የተፈጥሯዊ ምክንያት ደግሞ ለምሳሌ የተፈጥሮ ሀብት እጥረትና መመናመን እንዲሁም ምቹ ያልሆነ የአየር ንብረት፣ ሶስተኛ የህዝብ ቁጥር መጨመር ነበሩ። እሺ፣ ጥያቄያችሁን እንግዲህ አጠናቃችኋል። ቡድን ሁለቶች ቀጥታ የምንሻገረው ወደ ቡድን 1 ነው። ቡድን አንዶች 6 ምድቦች አሉ። ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አለ። የትኛው ይቅደምላችሁ? ስነ ዜጋ ጥያቄ ቁጥር 2 አንድ የከተማ መስተዳደር አዲስ የህዝብ ማመላለሻ መንገድ ለመስራት በቅር ላይ ነው። በዚህ ሂደት ውስጥ ንቁ የነዋሪዎችን የሲቪክ ተሳትፎን የሚያሳየው የትኛው ነው? ሀ የህዝብ ማመላለሻ መንገድ ላለመጠቀም መወሰን፣ ለ በህዝባዊ ስብሰባዎች ላይ መገኘት፣ አስተያየት መስጠት እና የዳሰሳ ጥናቶችን መሙላት፣ ሐመሮሃ እቅዱን ለማወቅና ለመረዳት ፍቃደኛ ለመሆን፣ መ ስለ ትራፊክ ፍሰት መጨናነቅ በግል ማጉረምረም። ለ ብለዋል። በትክክል መልሱን መልሰውታል። እባካችን ሞራል ስጧቸው። እንግዲህ አንድ የከተማ መስተዳደር አዲስ የህዝብ ማመላለሻ መንገድ ለመስራት በቅር ላይ ነው። በሂደቱ ውስጥ ደግሞ ንቁ የነዋሪዎች የሲቪክ ተሳትፎ የሚያሳየው የትኛው ነው ነበረ? ንቁ የሆነ ተሳትፎ የሚያሳየው በህዝባዊ ስብሰባዎች ላይ መገኘት፣ አስተያየት መስጠትና የዳሰሳ ጥናቶችን መሙላት። በትክክል መልሳችሁታል። ምድብ ምረጡ። ሰብአዊ መብት፣ ምርጫና መራጭ፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አለ። የትኛው ይሆንላችሁ?
ሉላዊ ወይም ግሎባል መርጠዋል። እሺ ጥያቄ ቁጥር 2 በአፍሪካ ሰሜናዊ ጫፍ ሀገር ማን ነው? ሊቢያ። ሰሜናዊ ጫፍ ሰዓት ስላላችሁ ቱኒዚያ ብሏል። በትክክል መልሰውታል። እሺ ምርጫና መራጮች ስነ ጽሁፍ ታሪክ አላችሁ። ምን ይሁንላችሁ? ታሪክ ጥያቄ ቁጥር 2 በመካከለኛው ዘመን ከ1300 ጀምሮ እስከ 1540 አምባግሸን በተባለ ኮረብታ በተዘጋጀ የእስር ስፍራ በተከታታይ ስልጣን ላይ የወጡ ነገስታት የቅርብ ዘመድ የሆኑ ወንድ ልጆች የቁም እስረኛ የሚደረጉበት ምክንያት ምን ነበር? አምባግሸን ላይ እስር ቤት ነበረ። ያም የሆነው ምክንያት ምንድነው? እርስ በርስ የስልጣን ሽኩቻ ወይም አንዱ ከወረደ በኋላ እኔ ነኝ የምተካው የሚል እርስ በርስ ጦርነት ስለሚያደርጉ በዛ ምክንያት እዛ እንዲቆዩ ይደረጋል። በትክክል መልሰውታል። እባካችሁ ሞራል ስጡልን። እንግዲህ በመካከለኛው ዘመን ከ1300 ጀምሮ እስከ 1540 ባለው ጊዜ አምባግሸን በተባለው ኮረብታ በተዘጋጀ የእስር ስፍራ ላይ በተከታታይ ስልጣን ላይ የወጡ ነገስታት የቅርብ ዘመድ የሆኑ ወንድ ልጆች የቁም እስረኛ የሚደረጉበት ምክንያት ምን ነበር ነው? በትክክል መልሳችሁታል። በጊዜ ዋና ችግር የነበረው የስልጣን ሽኩቻ ለማስቀረት ነው። የስልጣን ሽኩቻ ብላችኋል። በትክክል መልሳችሁታል። 3 መርጣችኋል። ምርጫና መራጮች ሰብአዊ መብት እና ስነ ጽሁፍ አላችሁ። ሰብአዊ መብት ጥያቄ ቁጥር 2 ዋለልኝ ለረጅም ጊዜ በሚኖርበት ስፍራ የብሔር ተወላጅ ባይሆንም የአካባቢውን ቋንቋ በሚገባ ይናገራል። ይሁን እንጂ በብሔሩ የተነሳ በመንግስት ስራ ተቀጥሮ መስራት አይፈቀድለትም። ይህ አይነቱ መገለል ምን ተብሎ ይጠራል? ሀ ፖለቲካዊ፣ ለ ኢኮኖሚያዊ፣ ሐመርሃ ማህበራዊ፣ መ አስተዳደራዊ። እሺ ሰዓት እንዳያልቅባችሁ ለስጋቴ ያያችሁት ነው አይደል ኮምፒውተራችሁ ላይ? አስተዳደራዊ ብለዋል። በትክክል መልሱን አልመለሱትም። እንግዲህ ዋለልኝ ለረጅም ጊዜ በሚኖርበት ስፍራ የብሔሩ ተወላጅ ባይሆንም የአካባቢውን ቋንቋ በሚገባ ይናገራል። ይሁን እንጂ በብሔሩ የተነሳ በመንግስት ስራ ተቀጥሮ መስራት አይፈቀድለትም። ይህ አይነቱ መገለል ምን ተብሎ ይጠራል ነበረ? ኢኮኖሚያዊ መገለል ነው የሚባለው። ምርጫና መራጮች ስነ ጽሁፍ አለ። ከሁለቱ የቱ ይሁንላችሁ? ምርጫና መራጮች ጥያቄ ቁጥር 2 የምርጫውን ሂደት ለመዘገብ ፍቃድ ያለው ጋዜጠኛ ሀ የህዝብን ሰብአዊ መብቶችና መሰረታዊ ነፃነቶች ማክበር አለበት። ለድምጽ በሚሰጥበት በሚስጥር ድምጽ መስጫ ክፍል ካሜራ ወይም ሌላ ኦዲዮ ወይም ቪዲዮ መቅረጫ መጠቀም አይችልም። ሐመርሃ በገለልተኝነትና ያለ አድሎ ተግባሩን መወጣት አለበት። መ ሁሉም መልስ ናቸው። ሁሉም መልስ ናቸው ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። እንግዲህ የምርጫ ሂደትን ለመዘገብ ፍቃድ ያለው ጋዜጠኛ የህዝቦችን ሰብአዊ መብቶችና መሰረታዊ ነፃነቶችን ማክበር አለበት። ለድምጽ የሚሰጥበትም የሚስጥር ድምጽ መስጫ ክፍል ካሜራ ወይም ሌላ ኦዲዮ ወይም ቪዲዮ መቅረጫ መጠቀም አይችልም። በገለልተኝነትና ያለ አድሎ ተግባሩን መወጣት አለበት። ስለዚህ ሁሉም መልስ ናቸው ማለት ነው። ክቡራና ክቡራት የዚህ ዙር የጥያቄና መልስ ውድድር እንግዲህ በዚህ መልኩ አጠናቀናል። ውጤት ይዘን የምንመለስ ይሆናል። ክቡራና ክቡራት የዙር 3ን ውጤት ይዘን ተመልሰናል። በዙር 3 ውጤት የቡድን አንዶች 40 ነጥብ አግኝተዋል። እባካችሁ ሞራል ስጡልን። ቡድን ሁለቶች 45 ነጥብ አግኝተዋል። እንግዲህ ቀጥታ የምንሻገረው ወደ ዙር 4 ነው። በዚህ በዙር 4 እንግዲህ ደንቡን እንሰማና አዳምጠን እንመለሳለን። በዚህ 4ኛ ዙር ተወዳዳሪዎች የታወቁ ግለሰቦች ምስሎች፣ ቦታዎች እንዲሁም ሌሎች ነገሮችን እንዲለዩ ሶስት ጥያቄዎች ይቀርቡላቸዋል። ከጥያቄው ጋር አንድ ፍንጭ አብሮ የሚነገር ሲሆን መልስ ለመስጠት 30 ሰከንድ ይሰጣል። ትክክለኛ መልስ መስጠት 15 ነጥብና 400 ብር ሽልማት ያስገኛል። ተወዳዳሪዎች ሁለተኛ ፍንጭ እንዲሰጣቸው መጠየቅ ይችላሉ። ነገር ግን ትክክለኛ መልስ ሲሰጡ የሚያገኙት 10 ነጥብና 200 ብር ሽልማት ይሆናል። ሌላኛው ቡድን እድሉ ተሰጥቶት
ጥያቄውን በትክክል ቢመልስ የሚያገኘው ነጥብ ወይም የገንዘብ ሽልማት አይኖርም። የዙር 4ን ደንብ አዳምጠን ተመልሰናል። በዚህ ዙር እንግዲህ የሚቀርቡት ጥያቄዎች የምስል ጥያቄዎች ናቸው። ምናልባትም በምስል ጥያቄ የታዋቂ ሰዎችን እውቅ የሆኑ ሰዎችን እንዲሁም ደግሞ ታዋቂ ቦታዎችን ጭምር የሚጠይቅበት ነው። እነዚህ ታዋቂ ሰዎች እንግዲህ በሀገር አቀፍ ብሎም በአፍሪካ በዓለም አቀፍ ደረጃ ታዋቂ የሆኑ ኢትዮጵያውያኖችን የምናነሳሳበትም ፕሮግራም ነው። ይሄ ፕሮግራም ዋና ዓላማው ለዛ ነው የተዘጋጀው። ብዙ ኢትዮጵያውያኖች አስደናቂ ኢትዮጵያውያኖች አሉና በዚህ ምስል ላይ እያየን ስለነሱም ትውልድ እንዲያውቃቸውም ከማድረግም አንፃር ትልቅ አስተዋጽኦ ይኖረዋል ማለት ነው። ስለዚህ ቀጥታ የምንጀምረው ከቡድን አንዶች ነው የምንጀምረው። ቡድን አንዶች ዝግጁ ናችሁ? እሺ፣ በምስሉ ላይ የምትመለከቷት ሴት ማን ትባላለች? ፍንጭ እሰጣለሁ። በአርቲፊሻል ኢንተለጀንስ ዙሪያ የምትሰራ ኢትዮጵያዊት የኮምፒውተር ሳይንቲስት ነች። በኮርኔል ዩኒቨርሲቲ በኮምፒውተር ሳይንስ ፒኤችዲ በማግኘት የመጀመሪያዋ ጥቁር ሴት ስትሆን በካሊፎርኒያ በርክሌ ዩኒቨርሲቲ የኮምፒውተር ሳይንስ ረዳት ፕሮፌሰር ሆና በመስራት ላይ ትገኛለች። ፍንጭ 2 መጠየቅ ይቻላል። እሺ፣ ፍንጭ 2 እሺ። የምርምር ጥናቶቿ አርቲፊሻል ኢንተለጀንስን ጨምሮ ሌሎች የቴክኖሎጂ ውጤቶች ላይ ጾታና የቆዳ ቀለም መድሎ ፍትሃዊ በሆነ መንገድ አብዛኛውን ማህበረሰብ መጥቀም የሚችልበት ሁኔታ ላይ ያተኩራል። ፍትሃዊ ቴክኖሎጂ ተደራሽነት ላይ የሚያተኩር ጥቁር ኤአይ ወይም ብላክ ኤአይ የተሰኘ ተቋምም ከሙያ አጋሮቿ ጋር ለመመስረት ችላለች። እያያችኋት ነው ፎቶዋን። እናቃትን ብለዋል። እንግዲህ እናስጨንቃቸውም ከዚህ በላይ ለቡድን 2 ጥያቄውን እናሻግራለን። እሺ እሺ፣ ቡድን 2ቶችም አናቃትም ብለዋል። ዶክተር ረድኤት አበበ ትባላለች። እሺ፣ ቀጥታ የምንሻገረው ወደ ጥያቄ ቁጥር 2 ነው። ቡድን አንዶች እኚህ ሰው ማን ናቸው? ፍንጭ እንሰጣለን። በዓለም አቀፍ ደረጃ እውቅናን ያተረፉ ኢትዮጵያዊ የሰው ዘር አመጣጥን አጥኚ ናቸው። እንደ አውሮፓውያን አቆጣጠር በ1994 በኢትዮጵያ አዋሽ ወንዝ አቅራቢያ ባለው ደረቅ ባድላንድ ውስጥ የ4.4 ሚሊዮን ዓመት ዕድሜ ያለውን የአርዲ የአጽሙን አግኝ መርተዋል። አርዲን ታቋታላችሁ? እሺ፣ ፍንጭ 2 መጠየቅ ይቻላል? አዎ፣ ፍንጭ 2 እሺ። እንግዲህ ፍንጭ 2ን ጠይቀዋል። ፍንጭ 2 በአሁኑ ወቅት በአሜሪካ የአሪዞና ስቴት ዩኒቨርሲቲ የሰው ልጅ አመጣጥ ጥናት ተቋም ወይም ኢንስቲትዩት ኦፍ ሂውማን ኦሪጂንስ ዳይሬክተር ሆነው በማገልገል ላይ ይገኛሉ። አታውቋቸውም? እሺ፣ እንግዲህ አናውቃቸውም ብሏል። ቀጥታ ጥያቄው ወደ ቡድን 2ቶች አሻግራለሁ። እሺ፣ ሞክሩ። ያው እንግዲህ ጥያቄው ዓላማ እነዚህን ሰዎች ወደ መድረክ አምጥቶ ለማስተዋወቅ ነው። እንግዲህ ሁለቱም አናውቃቸውም ብለዋል። ዶክተር ዮሐንስ ኃይለ ሥላሴ ይባላሉ። ቀጥታ የምንሻገረው ወደ ጥያቄ ቁጥር 3 ነው። ይህ በምስሉ ላይ የምትመለከቱት ሰው ማን ነው? ፍንጭ እሰጣለሁ። የእጽዋት ጄኔቲክስ ኢትዮጵያዊ ባለሙያና የሰብል አርቢ ናቸው። ድርቅንና ስቲግራ በመባል የሚታወቀውን አውዳሚ አረም ወይም ጥገኛ ተውሳክ የሚቋቋሙ የማሽላ ዝርያዎችን በማዳበር በምዕራባዊና በምስራቅ አፍሪካ በሚሊዮን የሚቆጠሩ ሰዎችን ከረሃብ በመታደግ ከፍተኛ አስተዋጽኦ አበርክተዋል። ፕሮፌሰር ገቢሳ እጀታ። ፕሮፌሰር ገቢሳ እጀታ በትክክል ተመልሷል። እናመሰግናለን። እንደ አውሮፓውያን አቆጣጠር በ2009 የዓለም የምግብ ሽልማት ወይም ወርልድ ፉድ ፕራይዝ ላይ አሸናፊም ሆነዋል። ቀጥታ የምንሻገረው ወደ ቡድን 2ቶች ነው። ቡድን 2ቶች ዝግጁ ናችሁ? እሺ፣ በምስሉ ላይ የምትመለከቱት ሰው ማን ነው? ፍንጭ እሰጣለሁ። በ14 ዓመቱ የ9ኛ ክፍል ተማሪ ያለ የቆዳ ካንሰር ሕክምና የሚሆን ሳሙና ሰርቷል። በትውልድ ኢትዮጵያዊ ሲሆን በዚህ የምርምር ስራው የቆዳ ካንሰር ሕክምና ወጪን ከ40 ሺህ ወደ 0.50 ሳንቲም ዶላር በማውረድ ተመጣጣኝና ተደራሽ እንዲሆን አድርጎታል። ፍንጭ 2 መጠየቅ ይቻላል? ብሩክ ናቲ ወይም እሺ፣ እንግዲህ ብሩክና ናቲ ብሏል። በትክክል አልመለሱትም። ጥያቄውን ወደ ቡድን 2ቶች አሻግራለሁ። አታውቁትም? እሺ፣ ሁለቱም እንግዲህ አናውቀውም ብለዋል።
እንደ አውሮፓውያን አቆጣጠር በ2023 የአሜሪካ ቁጥር 1 ታዳጊ ሳይንቲስት ሽልማት አሸናፊ ሆኗል። እንደ አውሮፓውያን አቆጣጠር ደግሞ በ2024 የታይም መጽሔት የዓመቱ ምርጥ ልጅ ለመባልም በቅቷል። ይህ ሰው ሄማን በቀለ ይባላል። እሺ ጥያቄ ቁጥር 2 እኚህ ሰው ማን ናቸው? ፍንጭ 1 በሞለኪውለር እጽዋት ፓቶሎጂ የግብርና ባዮሳይንስ እና ዘላቂ እርባታ ዘርፍ በዓለም አቀፍ ደረጃ እውቅናን ያገኙ ኢትዮጵያዊ ሳይንቲስት ናቸው። የዓለም አቀፍ የነፍሳት ፊዚዮሎጂና ስነ ምህዳር ማዕከልን በዳይሬክተርነት በመምራት የመጀመሪያው ሴት ሆነዋል። ፕሮፌሰር አለም ፀሐይ። ፍንጭ 2 መጠየቅ ይቻላል። ፍንጭ 2 ምርምሮቻቸውን የአፍሪካን የኤሲያንና የላቲን አሜሪካን የምግብ ዋስትና ለማረጋገጥና አርሶ አደሮችን በተፈጥሯዊ የሰብል በሽታ መከላከል ዘዴዎች እንዲጠቀሙ ከፍተኛ አስተዋጽኦ ያደረጉ ናቸው። ተቋቸው ቡድን አንዶች ሞክሩ። እሺ ዶክተር ሰገነት ቀለሙ ይባላሉ። በሁለታችሁም አልተመለሰም። ዶክተር ሰገነት ቀለሙ እንግዲህ ከተወለዱበት የኢትዮጵያ ክፍል ፍኖተ ሰላም የመጀመሪያ ዩኒቨርሲቲ የገቡ ሴት ናቸው። ቀጥታ የምንሻገረው ወደ ጥያቄ ቁጥር 3 ነው። እኚህ ሰው ማን ናቸው? ፍንጭ እሰጣለሁኝ። የአፍሪካ የዛፍ ቀለበት ጥናት አውታረ መረብ አፍሪካን ትሪ ሪንግ ኔትወርክ መስራችና የመጀመሪያው የቦርድ ፕሬዚዳንትም ናቸው። ይታያችኋል አልመስላችሁ? ፍንጭ 2 መጠየቅ ይቻላል። ኢትዮጵያዊ ናቸው። ነጭ አይደሉም። እሺ መልሱን እንግዲህ ቡድን 2ቶች አልመለሱትም። ቡድን 1ዶች ትሞክራላችሁ? ይለፈን ብለዋል። ፍንጭ 2 እንናገራለሁ። በዓለም አቀፍ ደረጃ በዛፍ ቀለበት ጥናት ትንተናና አቅኚና የሳይንስ ሊቅ ሲሆኑ በተረጋጋ እና የእጽዋት አየር ንብረት ግንኙነት፣ ሞቃታማ የደን ስነ ምህዳርና አስተዳደር እንዲሁም በደን መልሶ ማልማትና የደረቅ መሬት መልሶ ማቋቋም ዙሪያ ሰፊ አበርክቶ ያላቸው ተመራማሪ ናቸው። ዶክተር አስቴር ገብረ ክርስቶስ ይባላሉ። ክቡራና ክቡራት የአራተኛው ዙር የጥያቄና መልስ ውድድራችን ይሄን ይመስል ነበረ። ውጤት ይዘን የምንመለስ ይሆናል። ክቡራና ክቡራት የአራተኛው ዙር ውጤት ይዘን ተመልሰናል። ቡድን 1ዶች 15 ነጥብ አግኝተዋል። በዚህ ዙር እባካችሁ ሞራል ስጧቸው። ቡድን 2ቶች እንግዲህ ምንም ነጥብ አላስመዘገቡም በዚህ ዙር ማለት ነው። ያው ይሻሻላል ደግሞ አንድ የመጨረሻም ስላለ ውጤታችሁ ይሻሻላል። ቀጥታ የምንሄደው እንግዲህ ወደ ዙር 5 እና የመጨረሻው የውድድር ጥያቄና መልስ ውድድራችን ነው። ስለዚህ እንግዲህ የዚህን ዙር ደንብ ሰምተን እንመለሳለን። በዚህ የመጨረሻ 5ኛ ዙር እያንዳንዱ ቡድን 3 ጥያቄ ይቀርብለታል። ተወዳዳሪዎች ስለ ጥያቄው ምንነት ከቡድናቸው አባል በእጅ ምልክት፣ በስዕል ወይም በቃል ከሚነገራቸው ፍንጭ በመነሳት መልስ ይሰጣሉ። አንድ ጥያቄ ለመመለስ 30 ሰከንድ ይኖረዋል። ትክክለኛ መልስ መስጠት 10 ነጥብና 400 ብር ሽልማት ያስገኛል። የአምስተኛውን ዙር ደንብ ሰምተን እንግዲህ ተመልሰናል። ከቡድን 1ዶች ነው የምንጀምረው። ያው በምስል የማስረዳት የጥያቄና መልስ ውድድር ነው። ሁለታችሁም ወደ ቦታችሁን ያዙልንና አንድ ሰው የሚያስረዳ እዛ ጋ ይሆናል። ኮምፒውተር ጥያቄ 1 መጋረጃ ብላለች። በትክክል መልሰዋለች። እሺ ኮምፒውተር ጥያቄ ቁጥር 2 ልብስ መተኮስ፣ ማጠፍ፣ ልብስ መተኮስ፣ ልብስ መተኮሻ፣ ልብስ ማድረግ፣ መተኮሻ፣ ልብስ መተኮሻ፣ ካውያ ብላለች። በትክክል መልሰዋለች። እሺ ኮምፒውተር ጥያቄ ቁጥር 3 ካሜራ፣
ፎቶግራፍ በትክክል ተመልሷል። እሺ እናመሰግናለን። ቦታችሁን ያዙልን። ቡድን ሁለቶች ባካችሁ ቦታችሁን ያዙልን። ኮምፒውተር ጥያቄ ቁጥር 1 ሰዓት አክምባሉ እንጀራ መጋገር መሶብ ያው መሶብ ነው፣ መሶብ ወርቅ ነው። በትክክል ተመልሷል። እሺ ኮምፒውተር ጥያቄ ቁጥር 2 እጽዋት አበባ ውሃ ቡና እጣን ማጨሻ መልሱን በትክክል መልሰውታል። እባካችሁ ሞራል ስጡልን። ኮምፒውተር ጥያቄ ቁጥር 3 ጦር ጋሻ። እሺ እናመሰግናለን። ወደ ቦታችሁ ተመለሱ። ክቡራና ክቡራት የአምስተኛውን ዙር ውጤት እንዲሁም ፋይናል ውጤት ይዘን የምንመለስ ይሆናል። እስከዛ ድረስ አብራችሁን ቆዩ። ክቡራና ክቡራት እንግዲህ ውጤት ይዘን ተመልሰናል። በዚህ በአምስተኛው ዙር ውጤት ሁለቱም ግራቀኙ ቡድን አንድም ቡድን ሁለትም 30 ነጥብ አግኝተዋል። ሞራል ያስፈልጋቸዋል። ፋይናል ውጤትም እንግዲህ ደርሶናል። በፋይናል ውጤት ቡድን አንዶች 125 ነጥብ እንዲሁም 5200 ብር አግኝተዋል። ቡድን ሁለቶች 132 ነጥብ እንዲሁም 6000 ብር አግኝተዋል። እባካችሁ ሞራል ስጣቸው። እንግዲህ የዚህ ዙር አሸናፊዎች ቡድን ሁለቶች ናቸው። ለቡድን ሁለቶች ከፍ ያለ ሞራል ያስፈልጋቸዋል። ሞራል ስጡልን። አሁን ሽልማታችንን እንግዲህ የምንቀበልበት ሰዓት ላይ ደርሰናል። ቡድን አንዶች እባካችሁ ሽልማታችሁን ተቀበሉልን። ሞራል ያስፈልጋቸዋል። ሞራል ስጡልን። እሺ ጎበዞች እናመሰግናለን። እሺ ቡድን ሁለቶች ሽልማታችሁ ተቀበሉልን። እሺ ሞራል ያስፈልጋቸዋል። ጎበዞች የዚህ ዙር አሸናፊ ናቸው። እንግዲህ እናመሰግናለን። ክቡራና ክቡራት ፕሮግራማችን እንግዲህ የዚህ ዙር ፕሮግራማችን ያያችሁትን የተከታተላችሁትን ይመስል ነበረ። በጣም አስተማሪ ቆይታ እንዳደረጋችሁ ባለሙሉ ተስፋ ነን። እንግዲህ እዚህ የተገኛችሁ ተወዳዳሪዎቻችን እጅግ አድርገን እናመሰግናችኋለን። ዳኞቻችንን እናመሰግናለን። ካሜራማኖቻችን እንዲሁም ታዳሚዎቻችን እጅግ አድርገን እናመሰግናለን። ይህን ፕሮግራም እንግዲህ አዘጋጅቶ እናንተ የሚያቀርበው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በጋራ በመሆን ነው። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፍ ይሆናል። መዝናኛ ቻናል ላይ ይተላለፋል። ፕሮግራሙንም ደግሞ ስመራ እስካሁን የቆየሁትኝ እኔ ትሩፋት በላይነህ ነበርኩኝ። በቀጣይ በአዲስ ፕሮግራም በአዲስ ጥያቄና መልስ ውድድር የምንገናኝ ይሆናል። እስከዛው ድረስ ቻው ሰንብቱልን።